ጳጉሜ 2 ብዙ ሰዎች ሊሰወሩ እንደሚችሉ ስንቶቻችሁ ታውቃላችሁ? ጳጉሜ 2 2017 ለኢትዮጵያ ታላቅ የሆነ የደም ጨረቃ ግርዶሽ። ጳጉሜ 2 ሌሊቱን አይተኛ ማዕበል ይነሳልና መርከበኞች ያቃሉ ይሄን ይጠነቀቃሉ። በደም ጨረቃ ጊዜ ብዙ ሰዎች ወደ ሆነ ነገር እንደሚቀየሩና እንደሚሰወሩ ታውቃላችሁ? ሰላም ቤተሰብን መቆያችሁ ሊሰበርና ወቅታዊ በሆነ መረጃ ተመልሼ መጣሁ። በዚህ ቪዲዮ የምንመለከተው ዛሬ ማለትም ጳጉሜ 2 ማታ ከ12 ሰዓት ጀምሮ የሚፈጠሩ ነገር ምንድነው? ምንስ ማድረግ አለብን? እስቲ በዙሪያ አንዳንድ ቪዲዮዎችን አይተን እንመለስ። ጳጉሜ 2 ብዙ ሰዎች ሊሰወሩ እንደሚችሉ ስንቶቻችሁ ታውቃላችሁ? በነገው ዕለት ስለሚፈጠረው የደም ጨረቃ ወይም ፈረንጆቹ ብለድ ሙን ብለው ይጠሩታል። አንዳንድ ነገሮች ልንገራችሁ። ሳይንስ የብርሃን ነጸብራቅ ወይም ሪፍራክሽን ኦፍ ላይት ብሎ ይጠራዋል። ግን በጨለማ ጊዜ ሲሆን ምን እንደሚፈጠር ኤግዛክትሊ መናገር አይፈልጉ። የደም ጨረቃ በአመት 2 ወይም 3 ሊፈጠር ይችላል። እስከ 80 ደቂቃና ከዚያም በላይ የመቆየት እድል አለው። ግን ዋናው ጉዳዩ እሱ አይደለም። የደም ጨረቃን በቀጥታ መመልከት ለአደጋ እንደሚያጋልጠን ታውቃላችሁ? እና ባታዩት ይመከራል። አይ እቺ ደግሞ ምንድነው የምትቀባጥረው እና ያለን ብላችሁ ካላችሁ እነዚህ ነገሮች ተጠንቀቁ። በደም ጨረቃ ጊዜ ብዙ ሰዎች ወደ ሆነ ነገር እንደሚቀየሩና እንደሚሰወሩ ታውቃላችሁ? ስለዚህ በብለድ ሙን ጊዜ ምን እናድርግ? የመጀመሪያው ብቻችንን ባንሆን ይመረጣል። ከሰዎች ጋር ተቀላቅለን ብንቆይ ይመረጣል። ከየት እንደሆነ ምንጩን ማታቁት ብስጭት ልትገቡ ትችላላችሁ። ጨረቃዋን ዳይሬክት በካሜራ መቅረጽም አይመከርም። እንደገና የራሳችሁ ጥላ ሲንቀሳቀስ ልታዩ ትችላላችሁ። የማታውቁት ዊርድ የሆነ ድምጽ ሲጠራችሁ ልትሰሙም ትችላላችሁ። ማንነቱን ሳታረጋግጡ መልስ ባትሰጡት ይመከራል። እና በአጠቃላይ ባለንበት ቦታ ተረጋግተን ልናሳልፈው ይገባል። የደም ጨረቃ ወይም ብለድ ሙን እንደ ተራ ነገር እንዳታዩት። ከፈጣሪ ዘንድ ትልቅ ማስጠንቀቂያ ነውና በመጽሐፍ ቅዱስም ተጠቅሷል። ማየት ትችላላችሁ። ለጊዜው ሪሰርች አድርጌ ደረስኩባቸው እነዚህ ናቸው። እናንተ ደግሞ የምታውቁትን አካፍሉኝ። ጳጉሜ 2 አሁን ባለንበት 2017 ዓመተ ምህረት መላ ኢትዮጵያ ታላቅ የሆነ የደም ጨረቃ ግርዶሽ ወይም ሙሉ የጨረቃ ግርዶሽ እንደሚኖር ሰዎች ከድብዝዝ ግርዶሹ ቢጀምሩ ከቻሉ 12 ሰዓት ከ28 በኢትዮጵያ ሰዓት አቆጣጠር ማታ ከምሽቱ 12 ከ28 ላይ ድብዝዝ ግርዶሹ ይጀምራል። ከምሽቱ 1 ሰዓት ከ27 ደቂቃ ከፊል ግርዶሹ ይጀምራል። 2 ሰዓት ተኩል ላይ ደግሞ ሙሉ በሙሉ ደም የምትመስልበት ነው። ልክ 3 ሰዓት ከ11 ጨረቃ በጥላው ማዕከል ማክሲመም ላይ የምትሆንበት ነው እና 3 ከ52 ደግሞ ሰዓቱን የጨረቃ ግርዶሹ ማብቂያ እያለ ከፊሉ ከዛ ድብዝዙ የሚያበቃበት ነውና ከ2 ሰዓት ተኩል እስከ 3 ከ52 ድረስ ቢያንስ ደም የመሰለችውን ጨረቃ ወጣ ብለ መመልከት ብትችል ቢቻል። ግን እኔ ቅድም ያልኩት 1 ሰዓት ከ27 ጀምሮ ድብዝዙ ምክንያቱም ሙሉ ጨረቃ ናት እንደምታያት የምታበራ ጨረቃ ድንገት ጥላ ሆና ደግሞ ቅድም እንዳትጠቀስ ነው ወደ 2 ሰዓት ተኩል ወይም 8:30 PM ላይ ሙሉ በሙሉ ደም ስትመስል እና ደግሞ ያ ደምነቷ 1 ሰዓት ከ22 ደቂቃ ሲቆይ ከዛ እንደገና ወደ ብርሃን ስትመለስ ማየት ማለት በየው ዘመናቸው ማይረሱት ትልቅና እና ያን ጊዜ ፎቶ በማንሳት ነው ሶሻል ሚዲያውን ቢያጥለቀልቁት። ጳጉሜ 2 አንድ ድንቅ ተፈጥሯዊ ክስተት በኢትዮጵያ ሊከሰት መሆኑ ተሰምቷል። በዚህ ክስተትም ኢትዮጵያን እንዳይደናገጡ ኮዲው መልእክት እየተላለፈ ይገኛል። እናንተም ይሄንን መልእክት ለብዙ ሰዎች ላልሰሙ እንዲደርስ ሼር አድርጉ። ምንድነው ካላችሁኝ ጳጉሜ 2 የደም ጨረቃ በኢትዮጵያ ይታያል ተብሏል። እንግዲህ ታላቅ ክብር ባላት በ13ኛው ወራችን በጳጉሜ 2 2017 ዓ.ም እሁድ ማታ የኢትዮጵያ ሕዝቦች በሙሉ በአይናቸው ሙሉ የጨረቃ ግርዶሽ ወይንም ደግሞ ታላቁን የደም ጨረቃ ነው ያሉ ተብሎ ይጠበቃል። ከ6 ዓመታት በፊት በመጋቢ አዲስ ዶክተር ሮዳስ ታደሰና በዶክተር ጌትነት ፈለቀ በተዘጋጀው አንድሮሜዳ መጽሐፍ ላይ ይሄ እንግዲህ በገጽ 193 ላይ ይሄ ክስተት እንደሚከሰት አስቀድመው መጥቀሳቸው ይታወቃል። በአመት ውስጥ እንግዲህ 13 ሙሉ ጨረቃዎች ይታያሉ። ሌሎች ሀገራት 13ኛ ወራቸውን በማጥፋታቸው በ12 ወራት ውስጥ 13ኛ ሙሉ ጨረቃ ይከሰትባቸዋል። የኢትዮጵያ የዘመን አቆጣጠር ግን ትክክለኛዋን የጳጉሜን 13ኛ ወራትን በመያዟ 13 የአመቱ ሙሉ ጨረቃዎችን በአንድ አመት ውስጥ ማየት እንችላለን ማለት ነው። በነገራችን ላይ መጋቢ አዲስ ዶክተር ሮዳስ ታደሰ በመልእክታቸው ይህን ክስተት ውድ ኢትዮጵያውያን ጳጉሜ 2 ምሽታችሁን ከጨረቃ ግርዶሽ ጋር በማድረግ በህይወታችሁ የማትረሱትን
የደም ጨረቃን ባይናችሁ በማየት ድንቅ ምሽት እንድታደርጉ መልእክቴን አስተላልፋለሁ ብለዋል። በዚህ 13ኛ ሙሉ ጨረቃ ዕለት የሚከሰተውን የሰማይ መርሃ ግብር ለመከታተል እንድትችሉ ሰዓቱ እንግዲህ ከምሽቱ 12 ሰዓት ከ21 ላይ ሙሉ ደማቋ ጨረቃ መውጣት ስትጀምር እስከ ምሽቱ 3 ሰዓት ከ52 ደግሞ ቆይታ ወይንም ደግሞ ሙሉ የጨረቃ ግርዶሽ ደም መምሰሏ ማብቂያ ይሆናልም ተብሏል። ላልሰሙ አሰሙ። ጨረቃ ደም መስላ ስትታይ እንዳይደናገጡ ለማለት ነው። 21 ላይ ማታ በኢትዮጵያ ሰዓት አቆጣጠር ጨረቃ ተወጣለች። ሙሉ ጨረቃ 12 ከ28 ላይ ድብዝዝ ግርዶሹ ይጀምራል። 1 ሰዓት ከ27 ላይ 1 ሰዓት ከ27 ደቂቃ ማለት ነው ከፊል ግርዶሹ ይጀምራል። 2 ሰዓት ተኩል በኢትዮጵያ አቆጣጠር ወይም 8:30 PM አካባቢ ላይ ማለት ነው ደም ጨረቃዋ መሆን ይጀምራል። 3 ሰዓት ከ11 ላይ በጣም ማክሲመም ብትሆንበት እንትን ሊሆን ይችላል። 3 ከ52 ላይ እንትን ይላል ግርዶሹ ያበቃልና ብዙ ትርጉም አለው በእውነት እግዚአብሔር በሚያውቀው። ይሄ ክሊፕስ በጣም ብዙ መተንተን ያለበት ነው። ይሄ ከሆነ ደግሞ ውለን ማደራችን ስለሆነ እኔ እዚህ ላይ ይበቃል። ምክንያቱም ቲክቶክ ላይቭ አልገባም። ሌላው ጉዳቱስ ነው። ጉዳት የለውም። ማየት ትችላለህ። አይንህ ምንም ችግር የለውም። ምንም ያመጣው ነገር የለም። ባይዘው ፉል ሙን ሲሆን በርግጥ ፉል ሙን ማድነስ የሚባል አለ። ለምሳሌ ጨረቃ ፉል ሙን ስትሆን ብዙ ነገሮች ለምሳሌ አሪስቶትልም ይላል እንትን ነው ኤነርጂያችን ቡስት ይሆናል። ምንድን ማለቴ ነው? ጨረቃ ሙሉ ስትሆን ስበት አላት፣ ከፍተኛ ስበት አላትና ጨረቃ ምድርን ትስባለች፣ ምድር ጨረቃን ትስባለች። ያን ጊዜ እስከ 10 ሜትር ድረስ ታይድ ማዕበል ይነሳልና መርከበኞች ያውቃሉ፣ ይሄን ይጠነቀቃሉ። ፉልሙና ዛሬ ይላሉ ንፋሱ ምናምኑ ይበረታል። እኛም 70% ውሃ ስለሆነ በፉልሙን ጊዜ እኛንም ነው መስበንና እኛንም ትስበናለች። ለዚህ ነው ብስጩ የበለጠ ይበሳጫል ይባላል፣ ተናዳጁ የበለጠ ይናደዳል ይባላል። ምንድነው ኤነርጂውን ነው እንደ ልክ እሳትን በማራገቢያ እንደ ማራገብ ማለት ነው። ለዚህ ነው ሆስፒታል ላይ ብዙ እንትን ይመጣል። ለምሳሌ የአይምሮ ህሙማን መጠሪያቸው ራሱ ሉናቲክ ነው። ሉና ማለት ጨረቃ ማለት ነው። ጨረቃ የጨረቃ ኤነርጂ ከፍ ያለ ተሰማሽ ነው። እንግዲህ በዚህ ችለት በጣም ትልቅ የሆነ ተአምር እንደምንመለከት ነው እንግዲህ የሰማን የምንገኘው ዛሬ ማታ ማለትም ጳጉሜ 2 ከማታ ከምሽቱ 12 ሰዓት ጀምሮ እስከ 3 ሰዓት ያለው ሰዓት እንግዲህ ብዙ ኢትዮጵያውያን የጠበቁት ያሉት ነገር ነውና ትናንት ማታ በሰራሁት ቪዲዮ ላይ አንዳንድ ሰዎች ጥያቄ ያነሳችሁ ነበር። ይሄ ነገር እንዴት ነው ኢትዮጵያ ውስጥ ብቻ ነው የሚነገር ስትሉ ነበርና አይደለም። ኢትዮጵያ ውስጥ ሳይሆን በአንዳንድ ሀገራት ውስጥ ይታያል። ከነዛ ሀገራት ውስጥ ወይም ከነዛ ዓለማት ውስጥ አንዷ ኢትዮጵያ ያለችበት ነው። ስለዚህ በኢትዮጵያ ውስጥ ደግሞ በጣም ሙሉ ሆነ እንደሚታይ ነው እኔ የሰማው እንጂ የተለያየ ቦታዎች አሉ። ሜቢ እናንተ ጋር ይታይ ይችላል ላይታይም ይችላልና ነገሮችን ሰርች አድርጋችሁ ብትመለከቱ መልካም ነው ያስባለሁ። አፍሪካ ውስጥ ሙሉ ለሙሉ ይከሰታል። ስለዚህ እኛም አፍሪካ ውስጥ ሆነን ማንም ሰው የትም ሀገር ውስጥ ሆኖ ኢትዮጵያ ውስጥ ማየት ይችላል ማለት ነው። አውሮፓ ውስጥ ይታያል፣ ኤዥያ ውስጥ ይታያል፣ አውስትራሊያ ውስጥ ይታያል። በተጨማሪ በተወሰነ መልኩ አንታርክቲካም እንደዚሁ ይታይ ነው። የህንድ ውቅያኖስ ውስጥ እንደዚሁ ይታያል። የፓሲፊክ ምዕራባዊ ክፍልና እንደዚሁም ምስራቃዊ ክፍል ውስጥ የሚታይ ነው። ብዙ ቦታዎች ነው ከበር የሚያደርገው አጋጣሚ በዚህ አካባቢ ውስጥ ያሉ ሰዎች መመልከት ይችላሉ ማለት ነው። በዚህም ሆነ በዛ አምላካችን እግዚአብሔር እንግዲህ ይሄን ነገር ለመልካም ነገር ለበጎ ነገር ሀገራችን ሰላም የምትሆንበት መልእክት ያርገን ለማለት ፈልጋለሁ። በዚህ ጉዳይ እናንተን ማሳብ አስቀምጡበት። እንግዲህ በተለይ ይሄ ጳጉሜ በጣም ለየት የሚል ነው። በተለይ ደግሞ የዛሬዋ እሁድ ደግሞ በጣም ለየት የምትል ቀን ናትና እስቲ አንዳንዶችን እንመልከት። የአሁኗ ጳጉሜን 2 የምትለው ሰንበት ማለትም እሁድ ማለት ነው ከሌሎቹ ሰንበታት እንደምትለይ ታውቃላችሁ። እነግራችኋለሁ። ይሄ ጥቅም ማንንም እንዲያመልጠው አልፈልግም። ለሁሉም ሼር ኮፒሊንግ እያደረጋችሁ ለሁሉም ኦርቶዶክሳውያን አድርሱላቸው። እናም ላይክ አድርጉና ጀምሩት ቪዲዮውን፣ ቤቱን ደግሞ ፎሎ አድርጉት። የአሁኗ ጳጉሜን 2 የምትለው እሁድ ከሌሎች ሰንበታት ሁሉ ልዩ ናት። ለምን ካላችሁኝ ሰንበታት ከሚባሉት የርህወተ ሰማይ ከሚከናወንባቸው ልክ እንደ ጳጉሜን 3ቱ ሰማይ ከሚከፈትባቸው ሰንበታት መካከል አንዷ ጳጉሜን 2 የምትለው እሁድ ናት። በዚህች ቀን መላእክት የሰውን ጸሎት የሚያሳርጉባት ሰንበት ናት። 52ኛዋ ሰንበት ማለት ነው ጳጉሜን 2። በነገራችን ላይ በአመት ውስጥ 52 እሁድ ነው ያለው። 52 እሁድ እና 52ኛዋ እሁድ ጳጉሜን 2 የምትለው ናት። እና በዚህ ቀን ማንም ሰው የእውነቴን የምላችሁ በጣም ጥቅም አለው።
በዚህ ቀን ማንኛችሁም ተኝታችሁ እንዳታረፍዱ ሂዱና ቤተክርስቲያን አስቀድሱ በዚህች ቀን በደንብ አድርጉና ጸልዩ ይህች ቀን ልዩ ናት ስለዚህ ማንንም ክርስቲያን የአሁኗን ሰንበት የማያስቀድስ እንዳይኖር የእውነት በጣም ትለያለች ጳጉሜ 2 ሌሊቱን አይተኛም ይላሉ አባቶቻችን ከኩለ ሌሊት በኋላ ርኅወተ ሰማይ ይባላል ያመቱ ሁሉ ጸሎት እንዲያርግ የመጨረሻው የኢትዮጵያ ቤተክርስቲያን ንግስ ስለሆነ ከጸሎቱ ጋራ ልመናችን ለአመቱ ያበቃን እግዚአብሔር ለከርሞ እንዲያደርገን ሌሊት ተነስተን በትጋት እንድናድር አባቶች ያስተነቅቃሉ የጨመርክልኝ አምላክ ሆይ ጳጉሜን ጨምረህልኛል ዘመን ሞልተ ሰጥተህ ትርፉን ሰጥተኸኛል አንተ ባንተ ዘንድ ሁሉ በረከት ነው ካንተ ያነሰ ተሰጥቶኛ ያውቅም ይሄን ከሰጠኝ ቤቴን ትዳሬን ኑሮዬን ህይወቴን ልጆቼን እኔን ቤተሰቦቼን ወንድሞቼን እህቶቼን ባልንጀሮቼን ቤተሰቦቼን ሀገሬን ዓለምን ጠብቃት ብላ ቤተክርስቲያን በዚያ ቀን ጸሎታ ሁሉ ወደ ሰማይ የሚያርግበት ልዩ የጸሎት ወቅት ነው እግዚአብሔር ዘመን ጨምሮልናል ማን ይመስገን ክብርና ምስጋና ለስሙ ይሁን ሌላ ወርሃ ጳጉሜ የምጽአት መታሰቢያ ተብሎ ይነገራል ይዘከራል የምጽአት ትምህርት በቤተክርስቲያናችን 3 ወይንም 4 ጊዜ ይታሰባል በአብይ ጾም እኩሌታ ይነገራል ጌታ በደብረ ዘይት ተራራ ላይ ምጽአቱን ያስተማረበት ከዚያ ቀጥሎ ደግሞ ከስብከት በፊት ባለው ሳምንት ይሄ ጊዜ ይታሰባል አሁን ደግሞ በዚህ ወቅት የጳጉሜ መጨረሻ እግዚአብሔር የጨመረልን ዘመን ላይ ሰው ተጨመረልኝ ብሎ እንዳይቀብጥ ስጋዊነት እንዳይስበው ዓለም እንዳያታልለው እግዚአብሔር ይመጣል ይላል የጳጉሜ እሑድ እግዚአብሔር ሰጋደ ይመጽ አምላክ አማልክት እግዚአብሔር ነበበ ወፀዋ ዓለምን ምስራቅ ፀሐይ እስከ ዓረብ ወምጥዮን ስነሰባቲሁ እግዚአብሔር ሰጋደ ይመጽ ያማልክት አምላክ እግዚአብሔር ተናገረ ከፀሐይ መውጫ እስከ መግቢያ ድረስ ከክብሩ ውበት ከጽዮን እግዚአብሔር ግልጽ ሆኖ ይመጣል እግዚአብሔር ይመጣል ዘመን ስለጨመረ እግዚአብሔር አይዘገይም ይመጣል አምላካችን ይመጣል ዝምም አይልም አውዶሂ አውሎ ብዙ በዙሪያውም ብዙ አውሎ አለ እግዚአብሔር ጻድቃንን ሰብስቡልኝ ይላል አስተጋቡ ሎቱ ጻድቃኑ ለገብሩ መስዋዕት ተዘበህጉ ስለ ህጉ መስዋዕትን ያዘጋጁትን ሊመርጥ ይመጣል ስለዚህ ምእመናን ራሳቸውን ያዘጋጃሉ በጳጉሜ አዎ ጌታ ይመጣል ሊፈርድልን ወይም ሊፈርድብን ይመጣል ጌታ ይመጣል ምርቱን ከገለባው ሊለይ ይመጣል እግዚአብሔር ይመጣል ለተገፉት ሊቆምላቸው የገፉትን ሊያስወግዳቸው እግዚአብሔር ይመጣል የሰው ላብ የሰው ደም የሰው እንባ ያለባቸው ሊፈርድባቸው ይመጣል ጠንቋይ ስርማሽ ቅጠል በጣሽ የሆኑትን መቀመቃት ሊወረውራቸው እግዚአብሔር ይመጣል የሰው ደም እጃቸው የረከሰባቸው ሰዎች የሰው ላብ የበሉ የሰው እንባ ያለባቸውን እግዚአብሔር ገሃነመ እሳት ሊጥላቸው ይመጣል ከክብሩ ውበት ከጽዮን እግዚአብሔር በግልጽ ይመጣል በኃይላት መላእክቱ ታጅቦ እግዚአብሔር ይመጣል ዘመን በተጨመረልን ቁጥር ምድር ጣፍጣን ኃጢአት እንዳንሰራ ጳጉሜ የመማፀኛ ሳምንት ትባላለች በዓለሙ የ12 ወር የ13 ወር ጸጋ ባለቤት ኢትዮጵያን ያደርጋታል ያልተዛነፈ የሚመች የዘመን ቀመርና ቁጥር ያላት ቤተክርስቲያን መጽሐፍ ቅዱስን መሰረት አድርጋ ታሳያለች በጣም የሚገርመው የጳጉሜን ደመና ተሻግረን መስከረም ሲገባ በአዲስ ፀሐይ ነው የምንቀበለው የትም ቦታ ነው ኢትዮጵያውያን በአደይ አበባ የፈካች አዲሲቷን ዘመን በአዲሲቷ ሀገራችን ላይ በአዲሲቷ ምድር ላይ እንደገና በአዲስ ኪዳን ስያሜ እንቀበላለን ይሄ የተዋህዶ ልዩ አርማ ነው ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን ስለዚህ ምእመናን ልጆቿን ተዋህዶ ከወንጌል ተለይተው እንዳይኖሩ በጳጉሜ ታስጠነቅቃለች ጌታ ይመጣል ምን ይዘን የምትጠብቀው ያን ጊዜ እግዚአብሔር ሲመጣ ድንግል ማርያም ሆይ አሜ መጽ ወልድኪ መንፈቀ ሌሊት በስልጣን አሜሃ ይበክዩ ኃጥአን ወይትፈስሑ ጻድቃን ኮቶች ወይም ደጆች የሚከፈቱበትና የሚዘጉበት ጊዜ እንዳለ መጽሐፍ ቅዱስ ይገልጻል ይሄ ደጃፍ ይከፈታል ይሄ ደጃፍ ይዘጋል ደጅ አለ ጌት አለ ፖርታል አለ ማለት ነው መተላለፊያ ማለፊያ በእነዚህ ደጃፎች ውስጥ ማን ይሄዳል ማን ይመላለሳል ይሄ ደጅ ይሄ መስኮት የሚጠበቀው በቅዱሳን መላእክት መሆኑን እናውቃለን በዚህ ደጃፍ ውስጥ የሚሄዱት እነማን ናቸው ስንል በዚህ ደጃፍ የአየር አጋንንት ክፎች መናፍስት የማለፍ ምንም ኃይል የላቸውም የሰማያዊ ምስጢር መገለጫ ዓለትም እንደሆነ እናውቃለን እንረዳለን የጥንት የነበሩት አባቶቻችን ውሃ አድርገው ጸሎት ጸልየው
በጠጡት ጊዜ ይፈወሳሉ ማለት ነው። ከህመማቸው ይፈወሳሉ። በዛሬው መርሃ ግብራችን ላይ ብዙዎቻችሁ በጠየቃችሁት መሰረት ርኅወተ ሰማይና ቀመሩን በተለይ ከጳጉሜን 3 ጋራ አስተሳስሬ ነግራቸዋለሁ። የምስጢር ባለቤት እግዚአብሔር አባታችን እግዚአብሔር ሕይወታችን እግዚአብሔር ንጉሳችን ምስጢሩን ጥበቡን ለሁላችን የሚግለጥልን ርኅወተ ሰማይ ወይም የሰማይ መከፈት በዓልን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጳጉሜን 3 ይታሰባልና ይሄን ምስጢር ነው ጠቅለል አድርጌ የምነግራችሁ። እጅግ የሚገርሙ ነገሮች ነው በውስጡ የምታገኙበት። ስለዚህ ርኅወተ ሰማይ ራሱ ምንድነው፣ ጳጉሜን 3 ምን ይከናወናል የሚለውንም ጭምር ነው ዳሰስ አድርጌ የምነግራችሁ። እግዚአብሔር አምላካችን በድጋሚ ምስጢሩን ጥበቡን ይግለጥልን። ርኅወት ማለት እንግዲህ የተከፈተ ወይም ክፍት ማለት ነው። ሰማይ ቃሉ የግዕዝ ሲሆን የተያዘባቸው ቃላትም ሰ እና ማ የሚሉት ናቸው። የመጀመሪያው ክፍል ሰ እሳትን ይወክላል። ማይ ደግሞ ውሃን ይወክላል። ከእሳትና ከውሃ ሰማያት ስለመፈጠራቸው ያመለክታል። ሰማይ ስንል ማይ ከሚለው አስቀድሞ ሰ መጠቀሱ በተለይ በግዕዝ ተጽፎ በመናገኛቸው የሥነ ፍጥረት መጻሕፍት በመጀመሪያው ዕለት እሁድ የተፈጠሩት 7ቱ ሰማያት በሙሉ ከእሳት ሲሆን እግዚአብሔር በጥበቡ ከእሳት ባህሪ ወአዩን ወይም ሙቀቱን በመተው በብርሃኑ ነው የፈጠራቸው። ስለዚህ ሰማያተ ብርሃን በመባል ይታወቃሉ። ስማቸውም ጽርሐ አርያም፣ መንበረ መንግስት፣ ሰማያዊ ዱድ፣ ኢየሩሳሌም ሰማያዊት፣ ኢዮር፣ ራማ፣ ኤረር ይባላሉ። እንግዲህ ሰ ማለት እሳት መሆኑን አይተናል። ማይ ስንል ደግሞ ከውሃ የተሰሩ ሰማያትን እናውቃለን። እነዚህም ጠፈርና ሃኖስ ናቸው። ሃኖስ እንግዲህ ተባዕታይ ውሃ ይለዋል ሊቁ። ብጽብጽ ውሃ ነው። በተለይ በ3ኛ መቃብያን ምዕራፍ 9 ቁጥር 12 ላይ እርሱ ምድርን በውሃ ላይ መስርቷታል፣ ያለ ካስማም አጽንቷታል፣ በፍጹም ጥበቡን ሰማይን በነፋስ አጸናው፣ ተባዕታዊውንም ወይም ወንዴ ማለቱን ውሃ እንደ ድንኳን ዘረጋው በማለት ይጠቅሳል። ስለዚህ ርኅወተ ሰማይ ስንል የሰማያት መከፈት ማለትም አጠቃላይ እነዚህ ሰማያት የሚከፈቱበት እንደሆነ እናውቃለን እንረዳለን ማለት ነው። እንግዲህ ውድ ምእመናን ስለ ሰማይ መከፈት መጀመሪያ የሚነግረን መጽሐፍ ቅዱስ ነው እና ርኅወተ ሰማይ መነሻው ራሱ ቅዱስ መጽሐፍ እንደሆነ ማወቅ መረዳት ይገባናል። እነዚህ መስኮቶች ወይም ደጆች የሚከፈቱበትና የሚዘጉበት ጊዜ እንዳለ መጽሐፍ ቅዱስ ይገልጻል። ለምሳሌ በኦሪት ዘፍጥረት ምዕራፍ 7 ቁጥር 11 ላይ የሰማይ መስኮቶች ተከፈቱ፣ ዝናቡም 40 ቀንና 40 ሌሊት ሆነ በማለት በኖህ ዘመን የነበሩትን ህዝቦች ከሰማያት በላይ ያለው ተባዕታዊውን ውሃ አውርዶ በምድር ያለችውንም አንስታይ ውሃ አምጥቶ ያጠፋቸው ሲሆን ይህም እንዲህ ተገልጧል። በተለይ በሄኖክ መጽሐፍ ምዕራፍ 14 ቁጥር 33 ላይ በዚያም ወራት የመናፍስት ጌታ መቅሰፍት ይወጣል፣ ከሰማያት በላይ ያሉ የውሃዎች መዛግብት ሁሉ ከሰማያት በታችና ከምድር በላይ ያሉ ምንጮች ይከፈታሉ። ዋው በጣም ደስ የሚል ትምህርት ነውና ተምራችሁበታል ብዬ አስባለሁ። እንግዲህ እግዚአብሔር አምላካችን እቺን ቀን ለበረከት ያርገን። መተለ ደግሞ እቺን 5ቷን ቀን ጋራችሁን 3 ቀናትና የበረከት ያርገን። በነሳ የምንመለስበት አዲስ ዓመት እንግዲህ በሰላም እንቀበልበት። የምንሰማው ወሬ የጥላት ወሬ ሁላ ካጠገባችን ርቆ አዲስ ዓመት የሰላም የስኬት የነሳ ጊዜ እንደሆነልን የእርሱ የአምላካችን መልካም ፈቃድ ይሁንልን። ነገ ጳጉሜ 3 የሰማይ መከፈትና ዓመቱን ሙሉ ያልተመለሰ የሰው ልጆች ጸሎት ጥያቄና ልመና የሚመለስበት ድንቅ የሆነ የሚስጥር ቀን። በዚህ ቀን 365 አቡነ ዘበሰማያት በ365ቱ ቀናት ልክ ለምን ይህንን ቪዲዮ አንድ ቀን ቀድሜ የሰራሁበት ዋናውና ትልቁ ምክንያት አንደኛ ስለ ሰማይ መከፈት ወይም ደግሞ ስለ ርኅወተ ሰማይ የሰማይ መዝገብ የሚገለጽበትና በዚህ በሊቀ መላእክት በቅዱስ ሩፋኤል ቀን ሊቀ መላእክት ቅዱስ ሩፋኤልና ሌሎቹ ሊቃነ መላእክት በአንድ ላይ ሆነው የሰማይ መዝገብ ተከፍቶ ከእግዚአብሔር የሚመጣን ምህረት ለሰው ልጆች የሰው ልጆችን ጸሎት ደግሞ ወደ እግዚአብሔር የሚያሳርጉበት የዓመቱ መጨረሻ የጸሎት ማሳረጊያ ቀን ስለሆነ ነው። አዎ ጳጉሜ 3 ዓመቱን ሙሉ ያልተመለሱ ልመናዎች በሙሉ የሚመለሱበት ቀን። ሁለተኛው ምክንያት ደግሞ ፈዋሴ ድውያን ሊቀ መላእክት ቅዱስ ሩፋኤል አዎ መንፈሳዊ ሐኪም ሊቀ መላእክት ቅዱስ ሩፋኤል ከመከራ ሥጋ ከመከራ ነፍስ በዚህ ቀን ሁላችንንም ያድነናል፣ የጠየቅነውን በሙሉ ይፈጽምልናል። አዎ ፈታህ ማህፀንና የሴቶችን ማህፀን እንደሚፈታ ሁሉ የኛ የወንዶች ማህፀን የተባለው ደግሞ ጭንቅላታችን ነው። ስለዚህ ጭንቅላታችንን ጥበብ አልገለጽልን ያለ ሚስጥር አልገባን ያለን እኛን ወንዶችን ደግሞ ሚስጥርን የሚገልጽበት ታላቅ ክብረ በዓልም ስለሆነ ጭምር ነው። አደራ አደራ ይሄንን ቪዲዮ ሁሉም ሰው አውቆት ይጠቀምበት ዘንድ ኮፒ ሊንክ ማድረግ እንዳይረሳ ጠይቃለሁ። ለቤቱ አዲስ የሆናችሁ ፎሎ ማድረግ እንዳይረሳ። ጳጉሜ 3 ርኅወተ ሰማይ ወይም ደግሞ የሰማይ መከፈት በእውነት በሰማይ መከፈት መዘጋት ኖሮ ነው አይደለም። ሰማይ መከፈትና መዘጋት የለበትም። ሰማይ ተከፈተ ማለት ምስጢር ተገለጸ። የአምላካችን ምህረቱ፣ ቸርነቱ፣ ጸጋው፣ ረድኤቱ፣ በረከቱ ወረደ።
የሰው ልጆች ጸሎት፣ ልመና፣ ጥያቄ በሙሉ አረገ ተሰማ። ዓመቱን ሙሉ ጠይቀው ያልተመለሰላቸው ጥያቄ፣ ዓመቱን ሙሉ ጸልየው ያልተመለሰላቸው ልመና ይመለስላቸዋል፣ ይደረግላቸዋል ማለት ነው። አዎ በዚህ ቀን ቅዱሳን መላእክት ያለ ከልካይ የሰው ልጆች ልመናና ጥያቄ ወደ እግዚአብሔር የእግዚአብሔርን ምሕረትና ቸርነት ደግሞ ወደ ሰው ልጆች የሚያመላልሱበት እጅግ በጣም ድንቅ የሆነ ቀን ነው። በዚች በጳጉሜ 3 ቀን ማንኛውም ውሃ ወንዝም ወራጅ ሊሆን ይችላል፣ ሐይቅም ሊሆን ይችላል፣ ውቅያኖስም ሊሆን ይችላል፣ ኩሬም ሊሆን ይችላል፣ በሙሉ ይባረካል። አዎ በዚህ ቅዱሳን መላእክት በባረኩት ማንኛውም ምድር ላይ በተገኘ ውሃ ደግሞ ስንጸበል ስንታጠብና እንዲሁም ደግሞ ስንጠጣ ከደዌ ሥጋ ከደዌ ነፍስ የምንነጻበትም ታላቅ ቀን ነው። ጳጉሜ 3 የዕለተ ምጽአት የዳግም ምጽአት መታሰቢያ ቀንም ናት። አዎ አሮጌውን ዓመት ወደ አዲሱ ዓመት ማሸጋገሪያ ድልድይ እንደሆነች ሁሉ በዕለተ ምጽአትም ከመከራ ሥጋ ወደ መከራ ነፍስ ከጨለማ ወደ ብርሃን የመሸጋገሪያ ምሳሌም ጭምር ናት። በዚህች ቀን ለነዳያን የመጸወተ ለተቸገሩት የረዳ ሰው እንዴት የታደለ መሰላችሁ! አዎ ቅዱሳን መላእክት ጸሎታችንን ብቻ ሳይሆን ምጽዋታችንን በሙሉ ያሳርጉልናል። ስለዚህ ሁላችንም አቅማችን በፈቀደው መጠን ለነዳያን መመጽወትን መዘንጋት የለብንም። አዎ በዚህች ቀን በቅድስት ሥላሴ ስም በሊቀ መላእክት በቅዱስ ሩፋኤል ስምና የሁሉም ቅዱሳን በዓል ነው ዛሬ። አዎ የሊቃነ መላእክት ብትሉ የነገደ መላእክት ብትሉ የሁሉም ቅዱሳን እናቶቻችንና አባቶቻችን በዓል ስለሆነ በዚህች ቀን በደስ ባለን በማንኛውም ቅዱስ ስም መመጽወት እንችላለን። ይህችን ቀን የሰጠን ልዑል እግዚአብሔር የተመሰገነ ይሁን በእውነት። እርሱ ይህችን አንዲት ቀን በጣም አስፍቶ ለበረከት፣ ለጸጋ፣ ለረድኤት፣ ለምህረት ሲሰጠን እኛ ደግሞ አዲሱን ዓመት እንዴት አድርገን ልንቀበለው አሰብን። የአዲስ ዓመት የዋዜማ ፕሮግራም ብለን ራሳችንን በጭፈራ፣ በዳንኪራ፣ በዝሙተኝነት፣ በመጠጥ መግደል የለብንም። ይልቁንስ በንስሐ፣ በጾም፣ በጸሎት፣ በስግደት ተወስነን አሮጌውን ዓመትና አሮጌውን ልማድ አሮጌውን ኃጢአታችንን አስወግደን በአዲስ መንፈስ ጳጉሜ 3 ቀን መጠየቅ የምንፈልገውን መለመን የምንፈልገውን ሁሉንም ጥያቄዎቻችንን ወደ ልዑል እግዚአብሔር አድርሰን ያንን መልሳችንን አግኝተን ወደ አዲሱ ዓመት በሰላም በጤና በፍቅር ልንሸጋገር ይገባል። አዎ በዚህች መዝገበ ጸሎት በሚከፈትባት ቀን በዚህች የጨለማ ምሳሌ የሆነ ክረምትን ገፈን ወደ ብርሃን በምንሄድባት ቀን የዕለተ ምጽአት የዳግም ምጽአት የፍርድ ቀን መታሰቢያ በሆነች ልዩ ቀን ስለ ራሳችን፣ ስለ ቤተሰባችን፣ ስለ ቤተክርስቲያናችን፣ ስለ ሀገራችን፣ አጠቃላይ ስለ ዓለማችን በሙሉ አጽራረ ቤተክርስቲያንን እንዲያስታግስልን ሀገራችን ኢትዮጵያን ከመከራ ከስደት ሕዝቦቿን ከጥፋት ከወራሪ ከመዝባሪ እንዲጠብቅልን ልንጠይቅና ልንለምን አቤቱ ወደ ፈተና አታግባን ልንል ይገባል። አዎ አሁን ያለው መከራ በቂ ነውና አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ ልንል ይገባል። ለዚህ እኮ ነው ቅዱሳን የቤተክርስቲያናችን አባቶች በ365 ቀናት ልክ 365 አቡነ ዘበሰማያትን በጳጉሜ 3 ቀን ከምሽቱ 3 ሰዓት ጀምሮ የወሰደውን ያክል ሰዓት ይውሰድ እንድንጸልይ ያዘዙን። እንግዲህ ይሄ ቪዲዮ ከደረሳችሁ በኋላ መቁጠሪያ የሌላችሁ መቁጠሪያ ግዙ፣ ወይም ደግሞ ከእናትና ከአባቶቻችሁ ከቅድመ አያቶቻችሁ ተዋሱና አዎ መቁጠሪያችሁን ይዛችሁ አደራ 365 አቡነ ዘበሰማያትን ለመጸለይ እንዘጋጅ። አዎ ይህች ጸሎት መድኃኔዓለም ኢየሱስ ክርስቶስ ራሱ ሐዋርያት ጌታ ሆይ ስንጸልይ ምን ብለን እንጸልይ ብለው በጠየቁት ሰዓት ስትጸልዩ እንደዚህ ብላችሁ ጸልዩ ብሎ ራሱ ያስተማራት ከጸሎቶች ሁሉ በላይ የሆነች ትልቋ ጸሎታችን ናት። አባታችን ሆይ ወይም ደግሞ በግዕዙ አቡነ ዘበሰማያት። በአባታችን ሆይ ጸሎት ውስጥ ያልተካተተ ምንም ነገር የለም። እመኑኝ። ቀስ አርጋችሁ እያጣጣማችሁ አቡነ ዘበሰማያት አባታችሁ ሆይን 365 ጊዜ ሌሊቱን ሙሉ ድገሙት። እጅግ በጣም ምን አይነት ፈውስ፣ ምን አይነት በረከት፣ ምን አይነት ምህረት እንደምታገኙ አታውቁትም። አዎ በዚህ ቀን የቻለ በቤተ ክርስቲያን ያልቻለ ደግሞ በቤቱ ቀጥ ብሎ ቆሞ ይህንን ጸሎት ሊያደርስ ሰማያት ተከፍተው ምህረት ወደ ምድር ሲወርድ ሊያይ ሊመለከት ይገባል። በነገራችን ላይ አሁን በዚህ ዘመንም ያሉ የበቁ አባቶቻችንና እናቶቻችን ወንዝ ላይ ይቆሙና ከሰማይ ብርሃን መጥቶ ሰንጥቆ ባህሩን ሲገባ ይመለከታሉ። አሁን በዚህ ዘመን ራሱ ርኅወተ ሰማይ መገለጫው አንዱ ይሄ ነው። በዚህ ዘመን ኧረ በወላዲተ አምላክ ይሄ ቀን እኮ ሚስጥሩ እጅግ በጣም ብዙና ረቂቅ ነው። ሊቀ መላእክት ቅዱስ ሩፋኤል በዓለ ሲመቱ ነው። ዋው ለወንድማችን ጸሎትን ያሰማልን። በጣም ትልቅ ትምህርት ወስዳችሁበታልና ስለዚህ በዚህ ቪዲዮ የተባለው ነገር ሁሉ እንድንፈጽም በቻልነው አቅም 300 ምናምን ሳይሆን 3 እንኳን ቢሆን አቡነ ዘበሰማያት ብንደግም መልካም ነው ብዬ አስባለሁ። እግዚአብሔር አምላካችን እንግዲህ ኃይልን ብርታት ጠባቂ አምላካችን ያግዘን ያበርታን እንፈልጋለሁ። በዚህ ጉዳይ ጋር ዲስካን ካላያችሁ የሚቀርብ የሚሆነው ኤኒ ታይም ላይ በጠቢው እስከምንቀበረስ መልካም ጊዜ መልካም ይጨራቀን ሁላችሁ ቸር ቆዩልኝ።